እህታችን ሰይፉ ፋንታሁን 13 ጊዜ በመቅረብ ትታወቃለች። አብዛኛው ይሄ ወንድማችን ባነሳው ሐሳብ እስማማለሁ፣ አሽሙርና ትንኮሳውን ሳይጨምር። ምንድነው መስማማበት ሐሳብ? ማንኛውም የሃይማኖት ተቋም በግለሰቦች እምነት ላይ ገብቶ ይሄንን አድርግ የማድረግ መብት የለው። አማኙ ወይም ተማሪው ነው ይሄ ነገር ትክክል አይደለም ብሎ በተስተካከለ መንገድ የሚሄድ የአማኙ ድርሻ እንጂ እምነቱን የሚከተለው ወይም ሃይማኖቱን የሚከተለው ግለሰብ ድርሻ እንጂ ማንንም በተክርስቲያን ማንንም አስተማሪ ግለሰብን ማስገደድ አይችልም። በዚህ ሐሳቡ እስማማለሁ። ይሄንን ብቻ ብሎ ቢተው ጥሩ ነበረ። ከኡስታዞች ጋር ከዚህ በፊት ደግሞ በተለያየ መንገድኛን በተክርስቲያን ዘፈን ትቀበላለች ምናምን የሚለውን ትክክል ለማድረግ ሌሎችን እኮ ሞጋት የለብህም። በጣም ጥበበኛ ነው። በነገራችን ላይ ጥበበኛ ልምላችሁ ይሄ ማህበራዊ ሚዲያ ልምድ አለው። እንደ ቀጥታ እንደ ሰዎች እንደነዚህ እንደ ነፎይ ምናምን አይሳደብም። ይሄ ስርዓት ባለው መንገድ ዊዝደም ተጠቅሞ ነው ሐሳቡን የሚገልጠው። ጥሩ ነው፣ ይሻላል ከሌሎቹ። ምንድነው በመጀመሪያ ልጅቱ 13 ጊዜ ሰይፉ ፋንታሁን ጋር መቅረቧ እኮ በችሎታ እኮ ነው የቀረበችው። አርቲስት እኮ ነች ልጅቱ። ለምንድነው 13 ጊዜ መቅረቧ ያናደደ? በሰይፉ ፋንታሁን 13 ጊዜ ከቀረበች አንደኛው አብዛኞቹ ከህክምና ከመሟጋ ምናም ተይዞ የቀረበችበት ነው። ይሄ በአርቲስቶች የተለመደ ባህል ነው። ሰይፉ ጋር ግን በተደጋጋሚ ደግሞ የቀረበችው ጎበዝ ነሽ ማለት ነው፣ ተጽዕኖ ፈጣሪ ነሽ ማለት ነው። ስለዚህ ሰይፉ ጋር መቅረቧ እንደ ወንጀል አድርገህ ልታስቆጥር ሄድክበት መንገድ አንደኛ ስህተት ነው። ሁለተኛ የራስህን በተክርስቲያንና ሃይማኖት ነፃ ለማውጣት ግዴታ ሌላን ሃይማኖትና ደግሞ ማህበራዊ ዳላ ላይ የሚጠቀሙትን ሙስሊሞች መኮነን የለብህም። ግን አንድ ነገር ልጠይቅህ አንተ እግረ መንገዴን፣ መስጊድ ውስጥ ዘፈን አይዘፈንም መቼም፣ ጭፈራም አይደረግም፣ ግርግርና ሁካታም የለም። እኔም አንተ በመጣህበት መንገድ ላንቃህ ብዬ ነው። አሁን ይሄ ቀጥታ ሲስተም ነው የተጠቀምከው፣ እኔም ሲስተም ነው የተጠቀምኩት። መስጊድ ውስጥ ዘፈንን ሐራም ትላለች ሙሉ ሙስሊም ኡስታዙ ምኑን ብትለው ዘፈንን ሐራም ይላል። አንድ ነገር ግን በመስጊድ የማይደረግ ነገር አለ፣ ግርግርና ሁካታ። ዘፈን ግን በመስጊድ ውስጥ ተካሂዶ ማያቀም ሊካሄድም አይችልም። ይሄ ለትንኮሳ የተደረገ ትንኮሳ ነው። መልስ መመለስ ያንተ ፋንታ ነው። እንግዲህ ሌላው ልጅቱ ዘፈን አቆማለሁ እንደዚህ ምናምን የሚል ምንም የተናገረችውም ያደረገችውም ነገር የለም። እሷ ነው ከፈጣሪ ጋር የምትጨርሰው ጉዳዩን። አሁን ፈጣሪ እኛ እንደምናያቸው እነሱን ያያቸዋል። አላውቅም። እኔ በዚህ ጉዳይ ላይ በማንም ሰው ላይ ጄጅ ማድረግ አልፈርድም። እኔ በዋናነት እህቴን ገንዘብ ማድረግ ወንድሞቼን አንተን ጨምሮ ገንዘብ ማድረግ እንጂ አላማዬ በአንተ ላይ ለመፍረድ አንተን ለማሳጣት አላማውን ፍላጎቱም የለኝም። እንደዛ ከሆንኩኝ ክፉ ሃይማኖተኛ ነኝ ማለት ነው። ልጅቱ ዘፈን አቆማለሁ አላለችም። እንደ አንድ ሙስሊም ኡምራ አደረገች። እንዴ መብቷ እኮ ነው። ዘፈን ትዘፍን ያለሽና ኡምራ አትሄጂም፣ ዘፈን ትዘፍን ያለሽና ሐጅ አታደርጊም የሚላት ማንም አካል የለም። እሷ ነች ከፈጣሪ ጋር ጉዳዩን የምትጨርሰው። አሁን ዛሬ ሐሙስ ትለቃለች፣ ትልቀቃ እንዴ እና ምን ይጠበስ? ይኸውልህ እስልምና በግለሰቦች ህይወት አይመዘንም። ግለሰቦች ናቸው በእስልምና የሚመዘኑት። ሐሊማ አብዱራህማን የእስልምና ሚዛን አይደለችም፣ ሙስሊም ነች። እስልምናዋ ሚላትን ማድረግ አለማድረግ በሷ መብት የተጠበቀ ጉዳይ እንጂ ማንም እንዲህ አደረገች ብሎ ሷ ላይ እጅ የሚያነሳ ሙስሊም የለም። አትጠብቅ። በዚህ ካነሱም ተመሳሳይ ድንቁርና ነው ወይ ያንተ ቢጤ ናቸው ማለት ነው። ስለዚህ ልጅቱ ሙስሊም ነች፣ ሃይማኖት ቀየራ ማታቀም፣ ሃይማኖትም የመቀየርም ሐሳብ የላትም። እንደ አንድ ሙስሊም ኡምራ የማድረግ መብት ስላላት ኡምራ አድርጋለች። ፔሬድ አለቀ በቃ። ቁርአን ምናምን የምትለው አሁን አይደለም ቁርአን ያስቀሯት፣ አሁን አይደለም ያስተማራት። የሙስሊም ቤተሰብ እኮ ነች፣ እስላሙን ያደገች ልጅ እኮ ነች፣ ሙስሊም እኮ ነች። የሆነ ቦታ ሸፍጣ ሃይማኖት ቀይራ አይደለም የቀየረችው። ግን
በራስ ላይ የሚመጣውን ጫና ለማስቆምና ለመከላከል ልጅቱን መስዋዕት አድርገህ አታቀርባት። ማህበራዊ ሚዲያ ላይ ያሉትንም ደግሞ የልጅቱን ሄዶ መሄድ ደስታቸውን የገለጹት መብታቸው ነው። አሁን ደግሞ ዘፈኗን አጋግሉላት እንዴት ይባላል? እና ለራስህ የምትናገረው ነገር ብታስተካክል ጥሩ ነው። ዘፈኗ እንዴት ያጋግሉላታል? ስለዚህ መብቷ ነው። ዘፈን አወጣች፣ ነገም ከነጎዳም ደግሞ የፈለገችውን የማድረግ መብቷ በእጇ የተጠበቀ ነው። ህገ መንግስታዊ መብትም አላት፣ ሃይማኖቱም የሰጣት መብት አላት። የልጅቱ ላይ የሚቀር ጉዳይ ነው እንጂ የሷን መስዋዕት አድርገህ ራስን አርነት ለማውጣት ጥረት አታድርግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።